ከጅብ የተሰራ ክራር ቅኝቱ እንብላው እንብላው ይላል ሲባል አልሰማ? ከአውሬ ጋር የዋለ ሰው እንዴት ሩሩ ሊሆን ይችላል? እንዴት ስለ ርራይ ሊያወራ ይችላል? ከእንክርዳድ መሃል ጥሩ ምርት እንደሚገኘው ሁሉ እኔም እዛ አንተን የሚፈልጉ ጥሩ ሰዎች ያገኛለሁ። ይህንን ከማድረጌ በፊትና ስላም ነገር ከመናገሬ በፊት ግን በቅድሚያ መድብለ እንድትለቀው ፈልጋለሁ። የዝና ሰዎች ክሊኒክ ድረስ ሄደው ሊገሉ ሲሉ አምልጧቸው ነው ለኔ ደወልልኝ። ጠበቃው እዛ ክሊኒክ እንዳለ በምን አወቀ? እንዴ እኔም ግራ ይገባኝ እሱ ነው። የሆነ ሰውማ ከውስጥ መረጃ እያቀበለው ነው። ልክ ነህ፣ በትክክል የሆነ ሰውም አለ። እያንዳንዱን እርምጃችን የሚነግራቸው ሰውም አለ። ማን? መድብል መድብል ነው ያልከው? መድብል ምን ሆነ? ሞገስ በስተመጨረሻም መድብል ነፃ ወጣ። ጠበቃው በዝና እጅ ገባ። ሞገስ በስንት ፍትጊያ በስንት ሩጫ ከፖሊሶችና ከዝና አምልጧል። ዝና ጨርቁን ጥሎ አበደ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ ሆናችሁ ደጋደጎ አድርጉኝ። ተወዳጁ ምሳሌ ዛሬ ማጓግነት በአንጠልጣይነቱን ቀጥሏል። ሁልጊዜ ፖሊሶቹን የህግ አካሎችን በብር እየገዛ ሰዎችን የሚያሳድደው ወንጀለኛ ያልሆኑት ወንጀለኞችን የሚያደርገው ዝና አሁን በስተመጨረሻ ከሞገስ ጋር ባደረገው የሰርክ ንትርክ ሉላን አሳልፈ ስጠኝ፣ ዝናህን ውሰድ እያለውም ነበረ። የጭራቅነት እስከዛሬ የታገልኩ ለማንኮንና መድብልም ለእውነት ነው የሚሟገተው። እኔም ወደኋላ ለፈገፍግም ለእውነት ነው የሚሟገተው። ስለዚህ የመውረጃ ቀን የዘብጥያ መወርወሪያ ቀን ደርሷል። ሀቅ የምታሸንፍበት ቀን ደርሷል ሲለውም ነበረ ሞገስ ለዝና። ዝና እጅጉን ተበሳይቶ ጨርቁን ጭልል ብሎ ነበረ። በስተመጨረሻም እነሱ ባላሰቡት ሰዓት ፖሊሶች ሎኬሽን ተልኮላቸው ወደ ዝና ወደ ብሩክ ቤት ሲከንፉ ሂደዋል። በእርግጠኝነት ያንተን ድምፅ ሰምቶ ዝም ብሎ አይቀመጥም፣ እዚህ ቤት ፖሊስ ይልካል በማለት ቀድመው ቶሎ ከዛ ቤት እንዲወጣ አድርገውታል። እሱም ጥሩ ነገር ነው ያደረጉት። በስተመጨረሻም ዳጣ አስበልታቸው ነበረ። ፖሊሶቹን ስታይ እጅጉን ትንከራከርና ስትንቀጠቀጥና ስትርበከበክ ነበረ። ፖሊሱን በእርግጠኝነት ሞገስ የሚባል ነፍሰ ገዳይ ልጅ አይተሻል በማለት ፖሊሱ ጫን ሲላት የመጨረሻ ፍጥጥ ቢልባት እውነቱን ዘርግፈው ሀቁን አውጥተው ነበረ። ፖሊሶችም ያገኙትን ክላስ ሁሉ ፈትሸው እዛ ቤት እንደሌለ ሲያውቁ ትተዋቸው ሄደዋል። ዝና ያሰብኩት መቼ ነው የሚሳካልኝ፣ እቅዴ መቼ ነው የሚሞላልኝ እያለ ነበረ። በስተመጨረሻም ጠበቃው የተኛበትን ክሊኒክ ኤደን በጠቆመቻቸው መሰረት የዝና ሰዎች ሰተት ብለው ሄደው እዛው በተኛበት ሊጨርሱ ሲሉ ጠበቃው እኔ በህይወት እያለው ዝናህን ዘብጥያ ሳላወርድማ አልሞትም በማለት እግሬ አውጭኝ ብሎ አምልጧል። ጠበቃው ማምለጡ ጥሩ ሁኔታ ሆኖ ሳለ ግን ሞገስ ጠበቃው ዝናህን የምትፈልገው ነገር ቪዲዮን ሳይሆን እኔ ራሱ በህይወት አለው ከሞት አፋፍ ላይ ተመልሻለሁ፣ ግን አንድ ነገር ማወቅ አለብህ፣ ዝናህ መድብልን ልቀቀው፣ እንድታሰቃየው አልፈቅድልህም፣ ከቪዲዮ በላይ ያስፈልግሃለሁ፣ ከፈለክ በአካል እመጣልሃለሁ ብሏል። የነ ካሌብ ሞሲሳና የነ ዝናህን ዘብጥያ መወርወር የሚፈልገው ጠበቃው እንዴት አስቦት ነው ግን እጁን ለዝናህ እጅ ሰዎች የሰጠው? በእርግጥ ሞገስ ከፖሊሶችና ከዝና ሰዎች ቢያመልጥም ጠበቃው ግን በዝና ሰዎች ገብቷል። በስተመጨረሻም መድብል ወደ ቤት ተመልሷል። መድብልን እንዴት መለሱት? ኦልሬዲ ቪዲዮ እንዳልሰጡት አይተናል። ግን ጠበቃው በዝና እጅ ከገባ እንዴት ነው ነገርየው የሚሆነው? ኦልሬዲ እነ ብሩክ ጠበቃው በህይወት አለ አልሞተም ካሳከምነው በኋላ የዝና ሰዎች መጥተው ወስደውታል። ይኸው ቪዲዮ እያስፈራሩትና እየዛቱበት እንደነበረ ከሞት አፋፍና አገግሞ ወደ ጤናው ሲመለስ መልሰው አግተውታል ብለው ቪዲዮውን እንዲሰጡ ሌላ ቅንብር አድርጎ ሌላ እቅድ አዘጋጅቶ ነው ወይስ ምንድን ነው? በጣም የሚያሳዝነው እና የሚገርመው ነገር ኤደን ናት። ኤደን ወይ ከልጇ አልሆነች ወይ ከነብሩክ አልሆነች። አሁን ሁለት ያጣ ሆናለች። በእርግጥ እነዚህ ሰዎች መልካም ሰዎች ናቸው፣ በፍጹም አልከዳቸውም፣ በፍጹም ሚስጥራቸውን አሳልፎ ያልሰጥም የምትለው ኤደን ከልጇም ሳትሆን ከነብሩክም ሳትሆን ለመድብልም ሳትጠቅመው መሀል ላይ ቀርታለች። በተናገረችው ሚስጥር የነ መድብል እቅድ ቀርቶ መድብል ከባድ ስቃይ ከባድ ፈተና ውስጥ ነው የቆየው። አሁን ግን
በትክክል ከቤታቸው ወሬ የሚያቀብል እና የውስጥ አዋቂ ሰው እንዳላቸው አረጋግጠዋል። እሱም የቪዲዮ እና የስልክ ጉዳይ እንኳን ዝና ፍላሹን ሲሰጠኝ ብሩክ አይቶ ሊሆን ይችላል፣ ግን ጠበቃው ክሊኒክ እንዳለ ማን አወቀ? ይህ ማለት የውስጥ አዋቂ አለ በማለት ብሩክ ጠርጥሯል። ጀግናው መድብል አሁን በደህና ወደ ቤት ተመልሷል። በጣም ቅጥቀጣና ድብደባ ቢደርስበትም ግን ትልቁ ጉዳይ ኤደን ናት ወሬ የምታቀብላቸው በማለት እውነታውን ካወቁ በኋላ ሜቢ እንዳልነቁባት አስመስለው የውሸት ኢንፎርሜሽን እንድትሰጣቸው ሊያደርጉ ይችላሉ። እንዴት እኛን ከደሽ ልነሱ ትሰሪያለች ብለው ከመጫን ይልቅ እሷ እንደሆነች ተከታትለው ካረጋገጡ በኋላ የውሸት ኢንፎርሜሽን የሚያደርጉትን እንቅስቃሴ የውሸት እያደረጉ እሱን እንድትሰጣቸው ሊያደርጉ ይችላሉ። በጣም የሚያሳዝንና ልብ የሚሰብር ጉዳይ። መድብል ወደ ቤት ተመልሷል። ወደ ቤት ሲመለስ እነ ብሩክ እጅጉን ደንግጠዋል። መድብል እንዴት ተመለሰ? የእውነት ጠበቃው እንደፎከረው እጁን ለፖሊሶች ሳይሆን ለዝና ሰዎች ሰጥቶ ነው? ኦልሬዲ ለፖሊስም እጁን ቢሰጥ በማጭበርበርና ሰዎችን በመግደል በተሳሳተ መረጃም ብዙ ክሶች አሉበት ጠበቃው። ግን እንደተናገረው ከሆነ አይደለም እንደዚህ በይወድኑ እንደዛ ታሞ ዝናህንና ካሌብ ሞሲሳን መበቀልና እነሱን ዘብጥያ ማስወረድ ይፈልጋል። ከጥፋቱና ከስተቱ የማይማረው ዝና አሁንም ሰዎችን ማሰቃየትና ሰዎችን ማሳደድ ቀጥሏል። በስተመጨረሻ ካሌብ ሞሲሳ የዚህን ቪዲዮ ጉድ ካወቀ እኔ ራሱ ያልቅልኛል ብሎ ነው። ምክንያቱም ጠበቃው ያለውን የሌለውን የፈጠሩትን የደበቁትን እንደ ሽፋን የሚጠበቁበትን የሚጠቀሙበትን አደገኛ ክለባቸውንም ሁሉ ስም እየዘረዘረ ነው ስለ አስጸያፊ ወንጀላቸው ምስክርነት የሰጠው። ስለዚህ ጠበቃውን ቢገሉት እንኳን ይኸው በዚህ ቀን በዚህ ችለት በዚህ ሰዓት የጻፈልን ያረገልን ቪዲዮ ነው በማለት እነ ብሩክ ትክክለኛ ማስረጃ ያላቸው ነው። ስለዚህ ጠበቃው ከዝና እጅ መግባቱ ጉዳቱ ነው ጥቅሙ ነው የሚያበጀው፣ ጉዳቱ ነው ጥቅሙ ነው የሚያመዝን የሚለው በጣም ግራ ያጋባ ጉዳይ ነው። በእርግጥ መልሰው ወጥመድ ሊያጠምዱለት ይችላሉ። ጠበቃውን ፖሊሶች እንዲፈልጉትና በዝና እጅ እንዳለ ጥቆማ ሊሰጡ ይችላሉ። መድብል ከህመሙ ካገገሙ በኋላ ነው። ስለዚህ መድብል እንዴት ወደ ቤት ተመለሰ? ከተመለሰስ በጊዜ የኤደንን ሚስጥረኝነትና የኤደንን ጆሮ ጠቢነት ደርሰውበት ለምን አረግሽ፣ ለምን ከዳሽ፣ ለምን ወሬ ያቀበልሽ ሳይሉ የውሸት ኢንፎርሜሽን እንድታቀብላቸው ያደረጉ ይሆን ወይስ ምን ይፈጠራል? አለና ሀቀኛ ነው ጎበዝ ነው የተባለው መርማሪ ፖሊስን በነ ዝና እጅ ገብቷል። እንዳየነው ከሆነ በብሩክና በመሀሌት መሀል ከባድ ክስ ተመስርቶ መሀሌት ማን ነው በሽጉጥ የመታት ተብሎ ቅድስት ስትታሰር የነበረው መርማሪ አሁን የዝና ሰው ሆኗል። ሀቀኛውና ትክክለኛው መርማሪ ማን ነው? ወንጀለኞችን የሚያጋልጥ ለእውነት የሚሞት ፊት ለፊት የሚጋፈጥ ፖሊስ ማን ነው? በጣም አጓጊ በጣም ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። ጀግናው መድብል በሰላም ወደ ቤቱ መምጣቱ በጣም አሪፍ ነው። ቢያንስ እነዚህና ካሁን በኋላ ነገሮችን እንቅስቃሴያቸውን የሚቆርጡበት ታይም ላይ ደርሰዋል። እሱም የኤደንን ሰላይነት ተደብቀው ማረጋገጥ ነው።